ውድ ኢትዮጵያውያን የከተሞቻችን ገጽታና አጠቃላይ ሁኔታ በብዙ ቦታዎች እጅግ አሳሳቢ ደረጃ ላይ ደርሶ ነበር። ፍግፍግ ያሉ ሁነኛ የፍሳሽና የቆሻሻ አወጋገድ ስርዓት የሌላቸው በእርጅና የደቀቁ ለኑሮ የማይመቹ በመሆናቸው ለጤናና ለደህንነት ስጋት የሆኑ የከተማዋን ገጽታ የሚያጎድፉና ለዜጎቻችን የማይመጥኑ የኩራት ሳይሆን የሀፍረት ምንጭ ነበሩ። የኮሪደር ልማት ይህንን አስከፊ ሁኔታ በዘመናዊ እሳቤና በምናብ ከፍታ የፈታ ኢኒሼቲቭ ነው። ከተሞች የብልጽግና ማዕከል እንዲሆኑ፣ የከተሞች ልማት ከአዋሳኝ የገጠር አካባቢዎች ልማት ጋር እንዲመጋገቡ፣ ከተሜነትን ለማሳደግና አሳታፊና ዘላቂ ልማትን ለማስፋት ምቹ የመኖሪያ አካባቢ ለመፍጠር መሰረታዊ የልማት ጥያቄዎችን የሚመልስ የከተሜነት ስርዓት ለመገንባት ቃል ገብተን ነበር። በቃላችን መሰረት ኑሯችንና አኗኗራችንን ለማዘመን፣ ኢኮኖሚውን ለማሳደግ በገጠርና በከተማ ኮሪደር ልማት በርካታ ስራዎችን አከናውነናል። ዘርፈ ብዙ የንግድ እንቅስቃሴዎችንም ፈጥረናል። ብልጽግና ፓርቲ ለኢትዮጵያ ከተሞችና መሰረተ ልማት ያለው ራዕይ በወረቀት ላይ የሰፈረ ምኞት ሳይሆን በመሬት ላይ የታየና የሚታይ እውነታም ነው። በቀጣይ በኮሪደር ልማት ያስመዘገብነውን ተሞክሮ የበለጠ በማስፋፋት ከተሞቻችን አረንጓዴ፣ ጽዱና ስሉጥ ለዜጎቻችን ምቹ በማድረግ ግባችንን በተሟላ መንገድ እናሳካለን። ለዚህም 30 በመቶ የሚሆነውን የከተማ ይዞታ ለአረንጓዴ ልማትና ለሕዝብ መዝናኛ ፓርኮች በማዋል ለትውልድ የሚመችና እረፍት የሚሰጥ አካባቢን የመፍጠር ስራችንን በላቀ ደረጃ እናሳካለን። ኢትዮጵያን የአፍሪካ የኃይልና የዲጂታል ማዕከል የማድረግ ግባችንን ዳር እናደርሳለን። የታዳሽ ኃይል የማመንጨት አቅማችንን አሁን ካለበት ወደ ላቀ ደረጃ በማሳደግ እያንዳንዱ የኢትዮጵያ ቤትና የኢንዱስትሪ መንደር አስተማማኝ የኤሌክትሪክ ኃይል እንዲያገኝ እናደርጋለን። የትራንስፖርት መሰረተ ልማታችንንም በማዘመን ክልልን ከክልል ኢትዮጵያን ከጎረቤት ሀገራትና ከዓለም ገበያ ጋር እንዲሁም የገጠር ማዕከላትን የሚያስተሳስሩ የሎጂስቲክ መስመሮችን እንገነባለን። የሎጂስቲክ አገልግሎትን ቀልጣፋና አስተማማኝ በማድረግ ሀገራችን በዓለም አቀፍ የሎጂስቲክ አፈጻጸም ደረጃዋን ወደ 40ኛ ለማሳደግ የሚያስችሉ ስራዎችን እንሰራለን። ኢትዮጵያ ዘላቂና አስተማማኝ የወደብ አገልግሎት እንዲኖራት አማራጭ ወደቦችን እናሰፋለን። በዋና ዋና ከተሞች ለብዙሃን ትራንስፖርትና ለሞተር አልባት ልዩ ትኩረት እንሰጣለን። በታዳሽ ኃይል የሚሰሩ የብዙሃን ትራንስፖርት ስልቶችን የማስፋፋትና የትራንስፖርት አቅርቦቱንና አገልግሎቱን ተደራሽ ለማድረግ እንሰራለን። በአየር ትራንስፖርት ዘርፍም አየር መንገዳችን በነገው ዓለም ቀዳሚ እንዲሆን ለማድረግ በቢሾፍቱ አውሮፕላን ማረፊያ ግንባታውን እውን በማድረግ የመጀመሪያ ምዕራፍን ወደ ስራ እናስገባለን። የውሃና የሳኒቴሽን አገልግሎት አቅርቦትን በማሻሻል የንጹህ መጠጥ ውሃ ሽፋንን በከተማ በገጠርና በሀገር አቀፍ ደረጃ ለማሳደግ እንሰራለን። የጀመርነውን የመስኖ ልማት በማሳደግና በማጠናከር የበጀት ድርሻውን ከፍ በማድረግ ለመስኖ አውታሮች ግንባታ ልዩ ትኩረት እንሰጣለን። ውድ ኢትዮጵያውያን በዲጂታል ዘርፍም እያንዳንዱ ዜጋ በቤቱ ሆኖ የመንግስት አገልግሎቶች የሚያገኝበትን የንግድና የፈጠራ ስራዎችን በከፍተኛ የኢንተርኔት ፍጥነት የሚታገዙባትን ዘመናዊና ደህንነቷ የተጠበቀች ኢትዮጵያን እውን እናደርጋለን። ብልሹ አሰራርን ለማጥፋትና የአገልግሎት ተደራሽነትን ለመጨመር የጀመርነውን የመሶብ የአንድ ማዕከል አገልግሎት አጠናክረን እንቀጥላለን። አዳዲስ የቴክኖሎጂ ስታርታፖች እንዲፈጠሩና እንዲያድጉ የሚያግዙ ምቹ ሁኔታዎችን በተለይም የፋይናንስ ድጋፍና የህግ ማዕቀፍ እንፈጥራለን። የድርጅቶችና የድርጅቶችን የግል መረጃ ለመጠበቅና የመረጃ ጥሰትና የሳይበር ጥቃቶችን ለመከላከል የሚያስችሉ የቴክኖሎጂ መፍትሄዎችን እናቀርባለን። የአርቲፊሻል ኢንተለጀንስና የዲጂታል የዳታ አጠቃቀም ክህሎትን ለማሳደግ የጀመርነውን የ5 ሚሊዮን ኮደሮች አጠናቀን በዲጂታል ዘርፉ የስራ ዕድል እንዲያገኙ እናደርጋለን። የዲጂታል ጉዞ በማፋጠን የዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካት እንሰራለን። ይህን የምናደርገው ለዛሬው ትውልድ ብቻ ሳይሆን ለነገዎቹ ልጆቻችን የምትመች ክብራቸው የተጠበቀባትና በዓለም አቀፍ ደረጃ ተወዳዳሪ የሆነች ሀገርን ለማስረከብ ካለን ታላቅ ሀገራዊ ራዕይ በመነሳት ነው። በመጨረሻም የተከበራችሁ መራጮች የብልጽግና መንገድ በተግባር የታየ ዜጎችን ከድህነትና ከጉስቁልና አውጥቶ ወደ ብርሃንና ዘመናዊነት የሚያሸጋግር ነው። እኛ ሰው ተኮር ልማትን በተግባር አስመስክረናል። ብልጽግና ማለት ትናንትን እያደሱ ዛሬን እያለሙ ነገን በተግባር መገንባት ነው። የጀመርነውን የታላቅነት ጉዞ ዳር እንድናደርስ ከተሞቻችን የስልጣኔ ማዕከል እንዲሆኑ ልጆቻችንም በሀገራቸው ተስፋ እንዲኖራቸው ብልጽግናን ይምረጡ። ውድ ኢትዮጵያውያን የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር የአንድነትና የመደመር ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር እያሸጋገረ የሚገኘውን ብልጽግናን ይምረጡ። አመሰግናለሁ።